ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት ይቅርታ ባለቤት እግዚአብሔር አምላካችን ምሕረት የቸርነት ይቅርታ የአባትነት ፍቅር ኃይል በየጊዜው በፊት እያለቀስን እንባችን እያፈሰስ ልባችንና አእምሯችን ተሰብሮ በየጊዜው ማልቀሱ ነው የኛ ምስጋናችን ተቋርጦብን በልቅሶ ሆኗል አጀማመራችንን አጨራረሳችን። ለዚህ ምክንያቱ ከኛ ይልቅ ላንተ ግልጽ ነው። በየጊዜው የሚከናወነው የመከራ ዶፍ መቼ እንደሚቆም እንኳን ስለማናውቀው አንተ ከታላቅ ምሕረት የተነሳ ይህንን መከራ እንድታስቆምልን ሁልጊዜም እየጮህን እንገኛለን አምላካችን እግዚአብሔር። ስለዚህ ዛሬም ደግሞ ይህን እድል ሰጥተናል። እንደገና ለሕዝብህ፣ ለቤተክርስቲያንህ፣ ለምዕመናኖችህ ልንጮህ በፊት ቀርበናልና ይሄ በእውነት የምንወያየው ውይይት የሰውን አእምሮ ገዝቶ ለሰላም፣ ለፍቅር፣ ለአንድነት በተለይም ለኢትዮጵያውያን ከሞት ማምለጫ እንዲሆንልን ፈቃድ ይሁንልን አምላካችን። እኛ ፖለቲከኞች አይደለንም። እኛ ማንንም የምንከስ አይደለንም። እኛ የምንፈልገው መኖር ብቻ ነው። ምዕመናኖችህ፣ ህዝቦችህ አንተን አመስግነው ጸልየው ቢራቡ እንኳን ተመስገን ብለው እንዲኖሩ ነው የምንፈልገውና አምላካችን እግዚአብሔር ይህን ጩኸታችንን እንድሰማን እንለምናለን። ይሄ ጊዜም ያንተ የበረከት ጊዜ እንዲሆንልን ፈቃድ ይሆንልን። የምንናገረው ነገር ሁሉ አንተ አንደበታችን ተቆጣጠር፣ መልካም የሆነውን ነገር አንተ አስተላልፈልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አሜን። አባታችን በጣም አመሰግናለሁ። በድጋሚ እንግዲህ ዛሬ የተገናኘነው ያው ሁልጊዜ እንደምንገናኘው በቤተክርስቲያኒቱ ላይ በቤተክርስቲያኒቱ ምዕመናን ላይ በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰውን እንግዲህ ጥቃት ተከትለን እንገናኛለን። ሁሌ እርሶም ምክር ያስተላልፋሉ፣ የመጽናኛ መልእክት ይልካሉ። ግን የሚብስ እንጂ የሚሻል ነገር የለም። ዛሬም የሰማነው በጣም ስሜት የሚነካ ልብ የሚሰብር ነው። እስቲ አባታችን እንዴት ተከታተሉት? የወሎ መካነ ሰላም የአርሴማ አንድነት ገዳም ላይ የድሮን ጥቃት ተፈጽሞ እስካሁን ባለው መረጃ 2 መነኮሳት ተገለዋል። ሌሎች 8 ደግሞ መቁሰላቸውንና 3ቱ ከመሃላቸው ለሕይወት አስጊ በሆነ ሁኔታ ውስጥ እንዳሉ ነው የሰማነውና አባታችን ምን እየሆነ ነው ያለው? አይጉድ እንደው አሁንማ ባለፈውም ተናግሬያለሁ፣ አሁንም እንደገና እናገራለሁ። ቋንቋ ማጣንለት እኮ የምንገልጽበት ቋንቋ አጣንለት። ምን ብዬ እንደምናገር በራሱ አላቅም። እውነቱን ነገር ይካልካል እና እንግዲህ እነዚህ መነኮሳት ናቸው፣ ደግሞ ሴቶች ናቸው እና እኔ በጣም ያሳዝናል። እውነቱን ልንገር አሁን ስሜታዊ ሆኛለሁ። ባለፈው ባሩሲ የሆነውን እንባ እየተናነቀኝ ነበር እንትን ያልኩት። አሁን እውነቱን ነው የምነግርህ፣ እንባዬ ራሱ ደርቋል እና አይኔ እየተቀረደደ ነው እንጂ እንባ አይወጣው እና የሚገለጥበት ቋንቋ የለም። ትልቁ ችግር የሚገሉት ሳይሰቀቁ የሚገሉት ሳያፍሩ እኛ ተገደልን የምንለው እንድናፍር የሚደረግብን ተጽዕኖ ነው። ገዳዮቹ በአደባባይ እየፈከሩ ገዳዮቹ በውሸት እየፈከሩ እኛ የሞትነው ሙተናል ማለት እንኳን አይደለም፣ አልሞታችሁም፣ ውሸት ነው። ለምን ሙተናል ትላላችሁ? ለምን ተገደሉ ትላላችሁ? ይሄ እኮ የመንግስትን እንትን እንደውም ምንድነው ህገ መንግስታዊ ስርዓቱን ለማፍረስ ነው ይሉን። እንደዚህ ነው የሚጠቀሙት። ህገ መንግስታዊ ስርዓቱን ለማፍረስ ነው፣ የአሸባሪነት ስራ ነው ይሉናል። ገዳዮቹ አሸባሪ ሳይባሉ በጀምላ የሚገሉት፣ በቢላዋ የሚያርዱት፣ በመጋዝ የሚሰነጥቁት፣ በእሳት የሚያቃጥሉት፣ በድሮን የሚጨፈጭፉት እነሱ ሽብርተኞች ሳይባሉ
ኧረ እባካችሁ ህዝባችሁን አትግደሉ፣ ኃላፊነት አለባችሁ። ወንጀለኛ ካለ ስተተኛ ካለ በህግ ጠይቁ። ይህንን አታርጉ ማለታችን ህገ መንግስታዊ ስርዓት ማፍረስና ሽብርተኛ ነው ብለው ይነግሩናል። አንዳንዶቹ ደግሞ እንዴ በዚህ ጊዜ እኮ ዝም ብላችሁ ነበር ለምን ዛሬ ትናገራላችሁ ይሉናል። ምን እናርግ? እንደገና ወደ ህዝቡም ስትሄድ አይ ምንም እኮ አይመጣም ለምን ትናገራላችሁ የሚሉ ሰዎች አሉ። በነገራችን ላይ ምንም እኮ ለውጥ ላይ መጣ ነገር እናንተ ብቻ ምን ታረጋላችሁ ይላሉ። እኛ የምናውቀው የራሳችንን ነው። ራሳችን ነው የምናውቀው። ህሊናችን የሚያደማውን ነው የምናውቀው። እስቲ እግዚአብሔር ያሳይ። ምንም ነገር የሌላቸው የሴት መነኮሳትን በድሮን ከሚያስቀድሱበት ላይ ምን ማለት ነው? እና እውነቱም ነገር ካልከኝ ይህንን ስሰማ ባለፈውም የዚህ በተለይ አንድ አሁን ከፕሮቴስታንት የተመለሰ ወንድም አለ፣ ዩቲዩብ አለው፣ በየጊዜው ይናገራል። አሁን ያሉትን መሪዎች ስለ ኦርቶዶክስ ያላቸውን አመለካከት በየጊዜው ነው የሚናገረው። ኦርቶዶክስን በኢትዮጵያ ምድር እንዳያት አልፈልግም ብለዋል የሚል በአደባባይ ነው። ለኛ ነው ለተሰበሰብነው ነው እንደዚያ የሚለን። የፕሮቴስታንት ወደ 300 ምናምን የሚሆኑ የፕሮቴስታንት ፓስተሮች ሰብስበው ነው ያን። አሳዛኙ ነገር ግን አብይ አህመድ ነው ይሄንን የሚለው አይደል አባታችን? ነው እንደዛ ነው የሚለው። አብይ አህመድ ነው የሚለው። እኔ አይደለሁኝም። ኮቴሽን ነው እየጠቀስኩ ነው ምናገር። ኦርቶዶክስን በኢትዮጵያ ምድር ላይ እንዳያት አልፈልግም ብሏል አለ ሰውየው። አሁን በየጊዜው ነው የሚናገረው። ባይዘው ነግረህናል እኮ እንደዚህ ብለህ እያለ ነው የሚናገረው ወንድማችን። እሱን ነው ሪሶርስ እና ይህንን ስሰማ እና ባለፈው ደግሞ ገዳማት የእንትን ማሰልጠኛ ምንድነው የጦር የወታደር ማሰልጠኛ ሆነዋል እዚህ አዲስ አበባ አሉ። እና ይህንን ስሰማ ባለፈው የብፁዕ ቅዱስ አቡነ ቴዎፍሎስን ሞት ምክንያት አድርጎ አንድ ልጅ ደብዳቤ እንትን መጽሐፍ ጻፈ። መድሎተ ሰነድ ትባላለች መጽሐፏ። እና ኢንተርቪው ሲያደርግ ሰማሁት። ኢንተርቪው አደረገችው እህታችን መስከረም። እና ደርጎቹ እሳቸውን ለመግደል የተጠቀሙት ነገር ምንድነው? ዶክመንተሪ። ያን ጊዜ ዶክመንተሪ ያለ አልመሰለኝም። በነገራችን ላይ ደርግ እንደመጣ እንዳሁኑ ዶክመንተሪ ርካሽ አይደለም ይመስለኛል። ግን በእነሱ ሐሳብ ዶክመንተሪ ሰሩ። ምንድነው ዶክመንተሪው የሚለው? ብፁዕ ቅዱስ አቡነ ቴዎፍሎስ አባ መልእክቱ በሚባሉበት ጊዜ ብፁዕ አቡነ ጴጥሮስን እንዲገደሉ ለነግራዚያን ይጽፈዋል የሚል ሰዎች ሰብስበው 7 ሰዎች ቃለ ጉባኤ ሰርተው በዚያን ጊዜ በነበረው አርማ አርገው በብፁዕ አቡነ ጴጥሮስ ላይ እርምጃ እንዲወሰድ ብለው ደብዳቤ አሳስባለሁ ብለው ደብዳቤ የጻፉ መሆኑን የሐሰት ጉባኤ ሰርተው ማለት ነው። ያን ነገር አድርጉ ብሎ አገኘው ብሎ መዘዘኛዋ ደብዳቤ የምትልናት እሱን በሱ ዙሪያ ላይ ሲናገር የአቡነ ጴጥሮስን ሞት ይገልጻል በዚያው ልጁ እና ብፁዕ አቡነ ጴጥሮስ መገደላቸውን ኢትዮጵያ የተመደበው ግራዚያኒ ነው አይደል እሱ የሚባለው እሱ ለሮም መንግስት ሲጽፍ ደብዳቤ ሪፖርት ሲያደርግ የአባ ጴጥሮስ መሞት በጣም ጥሩ ነገር ነው። ኦርቶዶክስን እንደዚህ አርገን ካላዋረድናቸውና ቀስማቸውን ካልሰበር ነው እንዲሁ በቀላል የሚያልፉ አይደሉም የሚል ደብዳቤ ነው የጻፈው። ከዚያ በሱ ምክንያት እሳቸው ደብረ ሊባኖስ አካባቢ ነበሩና ደብረ ሊባኖስ የአርበኞች ባይ የአርበኛ ባዮች
ምሽግ ነው የጦር ማሰልጠኛ ነው ብሎ ደብረ ሊባኖስ ለ6 ወር ዘጋው ይላል። ምንም አይነት በዚያ ሰው እዚያ እንትኑ ላይ ቤተክርስቲያኑ ላይ ሊያከብር የሄደው በሙሉ ያን ጊዜ በጥይትና በቢላዋ ነው አርደው የጨረሱት። አንድ ቦታ ላይ እንትን አለ ልታነቡት ይችላል። 126 ላይ ገጽ ነው እና ወደፊትም መጽሐፉን ብታገኘው ደስ ይለኛል። ይሄ ለአንዳንድ ነገር ሊኖርህ ይችላል እና ይሄንንና ያን አዛመድኩት። ከዛ በኋላ ጣሊያኖች ዋና ጠላታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት አሉ። አይ እና ይሄንን ሳነብ ወዲያውኑ የመጣለኝ ዶክተር አብይ ገዳማት የወታደር ማሰልጠኛ ናቸው ያሉት ነገር ከዚህ ጋር ሳዛምደው በእውነት አይምሮዬም ልቤም በቃ የመጨረሻ አልቆልናል ነው ያልኩት። በቃ አሁን በየጊዜው የማያቸው ነገሮች በቃ ወደዚያ የሚሰዱ ናቸው። ተቀደምለት ያሩሲው ሰው ሲያስገድል የኖረው ሰውዬ እሱ በብልጽግና ካድሬዎች ውስጥ በቃ ስኬታማ ስራ ስኬታማ ውጤት ያመጣ ነው ተብሎ ተሸለመ። ስኬቱ ምንድነው ብዬ ራሴ ጠየቅኩኝ። እውነት ነው ኦርቶዶክስን ማጥፋት ከሆነ የነዚህ ሰዎች ዋና ዓላማ ያ ሰው በጣም በምድሪቱ ላይ ትልቁን ስራ ሰርቷል ማለት ነው። እና እነዚህን ነገሮች ሰብስበህ ስታስባቸው እንዴት አድርገህ ነው ቃል ፈልገህ ለእንደዚህ አይነት ነገር አግኝተህ ይሄ ነው ብለህ ልትናገር የምትችለው? ያውን ስም እያጠፋው አይደለም፣ የነሱን ታሪኩን እየተናገርኩ ነው። በነገራችን ላይ ይሄ ራሱ ፖለቲካ ነው ለነሱ። ይህንን እንዲህ ብሎ መናገር ፖለቲካ ነው፣ መንግስት መገልበጥ ነው። እኔ እያልኩ ያለሁት ግን እናቶቻችን፣ እህቶቻችን፣ ልጆቻችን ምን አረጉ እያልኩ ነው። ምንድነው የተፈጠረው ነገር? ይሄው እኮ 8 ዓመት እኮ ሆነ ሰው ሲገደል ያለማቋረጥ በየጊዜው። አሁን ስንት ሰው ሞተ ነው እንጂ ለምን ሰው ሞተ እኮ አይደለም፣ ስንት ሰው ነው የሞተው ነው የሚቆጠረው። ደግሞ እዚያው ላይ ደግሞ ቀጠል ያደርጉና አይ ኦርቶዶክስ እኮ ብቻ አይደለም ኦርቶዶክስ ብቻ አይደለም የሞተው ሌላም ሞቷል። እኛ እኮ ሰው አይሞት ነው እያልን ያለ ነው እንጂ እከሌ ብለን ይኸው ሞትን እንኳን በዘር እየተነተኑት ነው። አየህ፣ በዘርና በእምነት እየለኩት ነው። ሲቆይ ስንት ኦርቶዶክስ ሞቷል። ኦርቶዶክስ ምንም አይደል ማለት እኮ ነው። ኦርቶዶክስ ምንም አይደል፣ እነሱ እኮ በቃ መሞት ይገባቸዋል። ግን እኮ ሌላም ሞቷል። አይተዋል አባባሌ። ኦርቶዶክስ ምንም አይደል ቢሞት ኦኬ ችግር የለውም። ግን እኮ ሌላም እኮ አትደነቅ። ምን ኦርቶዶክስ ለመሞቱ ለምን ትደነቃለህ? እሱማ መሞት አለበት። ግን ሌላም እኮ ሞቷል። ታዲያ እንዲህ ምን ቃል ላውጣልህ ወንድም? ምን ቃል አውጥቼ ልናገር? ምን አይነት ቃል ብናገር? እንዴት አይነት ቃል እኮ ጉልበት አጣ። በአሁኑ ጊዜ ሀዘናችን የምንገልጽበት ቃላት ጉልበት የላቸውም። አሁን የለንም። አባታችን እንግዲህ መረጃውን የሰጡን አባ መኔት ከሌላ ቦታ የመጣ መረጃ አይደለም። በቀጥታ የገዳሙ አባ መኔት የተናገሩትን ነው። በአሁን ሰዓት ገዳሙ ባዶ ሆኗል። በሙሉ ተሰደው ወጥተዋል። የወንዶች መነኮሳትም የሴቶች መነኮሳትም ወጥተዋል። እንግዲህ ከሴቶቹ 13 የነበሩት ናቸው። 13ቱም ጉዳት ደርሶባቸዋል። ከመሃላቸው 2ቱም ሞተዋል። በጣም የሚያሳዝነው የቆሰሉትን እንኳን ወደ ሕክምና ለመውሰድ የመንግስት አካል የአካባቢው ባለስልጣናት ፍቃደኛ አልነበሩም። እዛ አካባቢው ማህበረሰብ ነው ተሯሩጦ ወደ ሕክምናም ቦታ ይወሰዳቸው። ይሄ ነገር በየጊዜው ነው የሚከሰተው። ዛሬም እርሶንም የጋበዝኩትና በጉዳይ ላይ እንዲናገሩ ፍቃዶን ጠይቄ ወደዚህ ያመጣሁት
አዲስ ነገር ተፈጠራለም ለምደኗል በየጊዜው እያየነው ነው ምናልባት አዲስ አበባ ላይ ምክክር እያለ ነው ይሄ ሰውዬ ምክክር ከሆነ ቢያንስ ይሄ ምክክር እስኪያልቅ ጊዜ ድረስ እንዲህ አይነቱን ጥቃት እንዲህ አይነቱን ግድያ ያቆማል በሚል ተስፋ ጠብቀን ነበር ግን ያ አልሆነም እኔ አሁን የሚገርመኝ ነገር በጣም ከልቤ ነው የምናገረው የሚገርመኝ ነገር የናንተ ይሄ እንደው ጠቅላላ ጤናማው ሰው ይሄ ሊሆን ስለሚችል ይሄ ይሆናል ብላችሁ በዚህ ምንም በለለ ነገር ውስጥ መልካም ለመቅባት ያሰባችሁ ሰዎች ናችሁ የምትገርሙኝ እኔ በጣም የሚገርመኝ ይሄ ነው የሚገርመኝ በዚህ ጊዜ እንኳን ሞት የሚያቋ ወይ ስራዬ ብለህ ያስከው ነገር እንዴት ስራህን ታቆማለህ እንዴ ስራህን ታቆማለህ ጦርነት እኮ ስራ ሆኗል በኢትዮጵያ ሰው መግደል እኮ ቋሚ ስራ ነው እንዴ ለምንድነው የምትደነቁት ስንት ጊዜ በኢትዮጵያ እንደው ከጎጃም ወደ አዲስ አበባ የሚገቡ አውቶቡሶች ስንት አውቶቡሶች ታገቱት ብለህ ብትጠይቅ ቁጥሩን ታውቀዋለህ እስካሁን ድረስ ይሆነው ልትነግረኝ ትችላለህ አይችልም ስለዚህ እኛ ነን እኮ እኛ በእኛ አይምሮ ስለምናስብ በዚህ የሆነ የሰውነት ባህሪ ባለው አይምሮ ስለምናስብ ኦኬ ይሄ በሚደረግበት ጊዜ ይሄ መሆን አይችልም ይላል አይምሮአችን ነው ያን የሚለው የኛ አይምሮ ነው እነሱን ሆነን እኛ የነሱን አይምሮ እናነባለን ነው አይደለም እንደዛ የሚባል ነገር የለም ያማ ቢሆን ሲጀመር አሁን በዚህ ጊዜ ምክክር ያስፈልጋል ወይ በዚህ ጊዜ እንደው መጀመሪያው ሲጀመር እኮ ምክክር የሚለው ነገር ፎርማል ለምን ምን አይነት ምክክር በመድሪቱ ላይ በ190% ያለው ያገሪቱ ጠቅላላ ጦርነት ነው ያለው ጦርነት በሌለበት ቦታ ላይ ጠለፋ አለ ጠለፋ በሌለበት ቦታ ላይ የጉቦ ዝርፊያ አለ ዝርፊያ በሌለበት ቦታ ላይ ግድያ አለ ይሄ እንግዲህ አዲስ አበባ እንኳን ሰው በኦጉ ገብቶ ወጥቶ በሰላም የማይገባበት ሀገር ላይ ምን አይነት ምክክር ነው ምን አይነት ምክክር ነው ሲጀመር በምክክሩ ጊዜ ይህን ላድርጉ አይችሉም በየነበራል ምክክሩ ለምንድን ነው ምን ሊደረግ ነው የዚህ አይነት ስራ ለመስራት እኮ ነው ምክክሩ እንዴት አርገን ብንገል እንዴት አርገን ብናጠፋ እንዴት አርገን ወደ ማያቋርጥ የመግደል ስልጣን እንዴት አርገን መሄድ ያስችለናል የሚል እንደሆነስ ምን ታውቃለህ ወደዚያ የሚወስደን መንገድ ምንድነው የሚል እንደሆነስ ምን ታውቃለህ አባታችን ያነሳውት ምናልባት ለተውኔት እንግዲህ ምክክሩ ተውኔት እንደሆነ ምን ታስቦ ለምን እንደታቀደ ይታወቃል ይሄ በኢትዮጵያውያን ዘንድ እንደው የተሰወረ ጉዳይ ሆኖ አይደለም ግን ለተውኔታቸው ድምቀት እንደው የሚያቋርጡት ሚተውት እንዳልሆነ እናውቃለን ግን ተውኔቱ ያው ዓለም አቀፉ ማህበረሰብንም ለማደናገር አንዳንዶችንም እንደዚሁ እውነተኛ ምክክር እየተደረገ እንዲመስላቸው ለማድረግ ቢያንስ እንኳን የጥይት ድምጽ እናቆም ራሳቸው የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አራያ የጥይትን ድምጽ ለማስቆም የሚደረግ ምክክር ብለው ነው የገለጹትና ቢያንስ ለድምቀቱ ነው ለተውኔታቸው ድምቀት ይሄንን ያደርጋሉ እቺን እንኳን ያደርጋሉ ለተወሰነ ጊዜ ለ3 ሳምንት የሚሆን ለአንድ ወር እፎይታ እናገኛለን ከጥይት ድምጽ ጆሮአችን ይርቃል ብለን ነበር ለተውኔቱ ድምቀት ብዬ እንጂ እነሱ ከልቦናቸው ከውስጣቸው ይሄንን ይፈልጉታል ብዬ አይደለም አባታችን ተውኔቱ የሚያምረው ለነሱ በእንደዚህ አይነት ጊዜ ሰው መግደሉ ነው ተውኔቱ ሊያምር የሚችለው የሚያምረው ትክክለኛ የሚያምር ነገር የሚሆነው ዝም ብለህ አስብ የሆነ ኢቨንት ካለ ቢያንስ ኦርቶዶክሳውያን መሞት አለባቸው የኦርቶዶክሳውያን ሞት ያንድ ዝግጅት ወይም ይህን ቃል ተጠቀም ይቅርታ ኢቨንት ማሳረጊያ ነው ይሄ አበባ ምንድነው የምትሉት ይሄ ሲመረቅ አንድ እንትን ሲመረቅ ምንድነው ሪባን መቁረጥ ማለት የምትሉት ያ ማለት ነው አንድ ነገር ከተዘጋጀ ኦርቶዶክሳውያን ካልሞቱ አንድ ነገር አልተሰራም ማለት ነው ከተሰራ
እና ያ ነገር ግብ ከመታ ኦርቶዶክሳውያን መሞት አለባቸው። የኦርቶዶክሳውያን ሞት መናገር አለበት። እኔ እንደሚመስለኝ በቃ እንዲህ አድርገን ሰውን በከፍተኛ ብስጭት ውስጥ ማስገባት አለብን። በቃ እኛነታችን ማሳወቅ የምንችለው በዚህ አይነት ብቻ ነው። ሌላ ልንታወቅበት የሚችል ነገር የለም ብለው ወስነዋል ብዬ አስባለሁ። አፍሪካ የለም፣ ትምህርት ቤት የለም፣ ምንም ነገር የለም፣ የሚማሩ ተማሪዎች የለም። አሁን ያለው ነገር ለሰው ብሎ የሚሰማው ሰው ተገደለ ነው። ስለዚህ መኖራችን መታወቅ ያለበት ኦርቶዶክሳውያንን እየገደልን ሴቶችን ገዳም ያሉትን በድሮን እያጨን ያን ጊዜ ሰው ብሎ ሲፈራ ልክ የጣሊያኖቹ ሰዎች እንዳሉት ነው። አቡነ አባ ጴጥሮስን መግደላችን ብዙ ሰው አስደንግጧል ይላል። በጣም ብዙ ሰው አስደንግጧል። ስለዚህ አሁን የዚህ አይነት ነገር መድገም አለብን ነው የሚለው ሪፖርት ሲያደርግ። የዚህ አይነት ነገር በቃ ቅስማቸውን ተመልሰው እንዳያንሰራሩ ማድረግ አለብን ነው የሚለው። እሱ ነው የሚለው። እሱን ነው እያደረጉ ያሉት እኮ። እንግዲህ እግዚአብሔር ያሳይህ። ስንት ሰው ሞቷል እየተባለ በዚህ አካባቢ 30 ሰው 40 ሰው 2 እና 3ማ በየቀኑ ነው። ምንም እንትን የለው። ያንን በምድሪቱ ላይ ከፍተኛ የሥራ ውጤት ያመጣ ብሎ ሰርቲፊኬት ሲሸልም ስታይ ምን ማለት ነው ላንተ ትርጉሙ? እንደነዚህ አይነት ነፍስ የሚያስገድሉ ሰዎች በአካባቢያቸው ኦርቶዶክስን በትክክል የሚያስገድሉ ከሆነ ግባችን መጥቷል ማለት ነው። ያንን ነው እየነገሩን ያለ። ስለዚህ እኔ እንግዲህ እንደዚህ ነው በእነሱ ያለውን እንቶ በቃ ከዚህ ውጭ ሌላ ሊያደርጉ አይችሉም ብለን እንደምድመው። በቃ በዚህ ውጭ ሌላ ሊያደርጉ አይችሉም። ይሄም እንዳልኩት እርግጠኛ ነኝ ይህንን የሰሙት በአገር ቤትም ያሉት እንደው ምን ያረግልሃል እንደሚሉኝ አምናለሁ። አይ ነው እሱን አውቃለሁ። ምን ያረግልሃል ባትናገር እንደው ወንጌል ብትሰብክላል። ወንጌል ምንድን ነው? የሰው ልጅ ድህነት እኮ ነው ወንጌል። ወንጌል እኮ የሰው ልጅ በነፃነት በምድር ላይ አምላኩን አምልኮ ለዘላለማዊ ሕይወት እንዲዘጋጅ የማድረጊያ መንገድ እኮ ነው ወንጌል። ሰው ከሌለ ምኑ ነው ልሰብከው የምችለው? እና የሚሉኝ ምንድነው ይላሉ እንደው ሁሉም እንዲሰማ። አይ ጉድ! ማን ነው የሚሰማው? እና ከዚህ እንነሳና ልቅስ። ምን እየሰማን ምን እያረግን? ስንት ጊዜ ነው መሞት የሚገባን? ስንት ጊዜ ነው የምንሞተው? ኦኬ ዛሬ ትናንትና በዚህ በወለጋ በአሩሲ ታጨዱ ምን አሉ። አሁን ደግሞ አማራ ሀገር በዱረን ተገደሉ። ባለፈውም እንደዚሁ ከናስተማሪያቸው መምሩ ታጨዱ በመትረይስ ገብተው ነው የጨረሷቸው እዚህ ወሎ ውስጥ። በጎጃም ውስጥ ቅኔ ተማሪዎችን ጨረሷቸው በቃ በየቦታው። አሁንም እስቲ እንደው ዝም በሉ እንደው ምናልባት ምን እልቅስ ወገኔ እባክህ ስማኝ። ሁሉም እኔ የመንግስት ተቃዋሚ አይደለሁም፣ የክፋት ተቃዋሚ ግን ነኝ። ሌላው ቀርቶ ክፉዎችን እንኳን አልቃወምም አንተኝ፣ ምክንያቱም ክፉዎች ንስሐ እንዲገቡ ፈልጋለሁ። ክፋት ግን ከምድሬ እንዲጠፋ ፈልጋለሁ። ነፍሰ ገዳዮች ንስሐ ገብተው ሊመለሳሉ። ነፍሰ ገዳይነት በምድሪቱ ካለ ግን መቼም ኢትዮጵያውያን ከመሞት አይቆሙም። ስለዚህ ነፍሰ ገዳይነት ከኢትዮጵያ እንዲጠፋ ልቅስ። እያንዳንዱ ከላይ እስከታች ሁሉም ተነሳ እንደሆነ ነፍሰ ገዳይነት ተጸየፍ። ይሄ ገዳይነት ማንም ይግደለው ማንም መግደል ነው፣ ሌላ ስም አሰጠው። ደጋፊ ገደለ፣ ተቃዋሚ ገደለ፣ ምን አትንገረኝ። ገዳይነት ነው። ስለዚህ በኢትዮጵያ ምድር ላይ ካሁን በኋላ ፖለቲከኞች በገዳይነት እንዳይሰማሩ የኢትዮጵያ ምድር የገዳይነት መንፈስ ያላቸውን ፖለቲከኞች ከምድራቸው ጠራርገው ማስወጣት አለባቸው።
ኢትዮጵያውያን በዚህ ተነሱ ልቀስ አንድ ሁኑና ያትግደሉን በገዳይነት የመዝመት አንድነት እንነሳ። ውጭ ሀገር ያለው እዚህ እየተከፋፈልከ እንደዚህ ይያል እንደው እስቲ እንደው ይሄ ነገር ሰልችቶኛል ያልነው ብንሰበሰብ አንመቃም ወይ? አንመቃም እንዴ? ማይተመ ጋንዲ ምንድነው አሉ የተባለው? እኛ ሁላችን ተሰብስበን አንዳንድ ኩባያ ውሃ ያንም እሱ የተናገረው መናገር ስለማፈልግ ነው ብንጨምር እንግሊዞችን ጠራርገና ባህር እናስገባቸዋለን ብሏል። አንድ ከሆነ ክፋትን ከኢትዮጵያ ጠራርገን ማናስወጥበት ምክንያት ምን ይኖራል? ግን ይውላችሁ ወገኖች ይሄን የምትሰሙኝ ሁሉ በመንግስት ባለስልጣን የሆናችሁ ስልጣን አለን ብላችሁ ዛሬ ጥቅም የምታገኙ የምትበሉ የምትጠጡ ይውላችሁ የምትበሉት የምትጠጡት መርዝ ነው። የእናትክን የእህትክን የወንድምክን ያጎትክን ያባትክን የጠቅላላ የኢትዮጵያውያን ደም ነው እየጠጣ ያለው። ምግብ አይደለም እየበላ ያለው ደም እየጠጣ ነው ያለው። ስለዚህ ዛሬ ወደ ውስጥህ ተመለስ። ያንተን ስልጣን የሚፈልግ የለም። እንኳን ሰው ውሻ ይቀመጥበት ስልጣን እኔ ግድ አይደለም። ትልቁ ችግር ውሻ አንደዚህ የአጥንት ከያዘ ሌላውን አለማስቀረቡ ነው ከባዱ። ስለዚህ ስለናንተ ስልጣን እኛ ግድ የለን። ቤተክርስቲያን ስለናንተ ስልጣን ግድ የላት። ነገር ግን የኢትዮጵያ ቤተክርስቲያን ነቀርሳ አሁንም ምላለው የኢትዮጵያ ፖለቲካ ነው። የተመረዘ በዘር የተመረዘ የደንቆሮ ስብስብ ፖለቲካ የኢትዮጵያን ቤተክርስቲያን በእውነት አጎሳቆላት። ምክንያቱ ምንድነው መሰለ? ምክንያቱ ኢትዮጵያዊ ሆና መገኘቷ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃ ኢትዮጵያዊ ናት። ኢትዮጵያ ጋር የኖረች ናት። ኢትዮጵያዊ ናት። ኢትዮጵያዊነትን ማጥፋት የሚፈልግ ማንኛውም ኢትዮጵያን ያጥፋት። ጣሊያኖች እንደዚያ ነው ያደረጉት። ዋና ጠላታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሷ ካለች እኛ መኖር አንችልም አሉ። ኤግዛክትሊ ይሄንን ያውኖቹ ደገሙት። ስለዚህ ወንድም አለ ዛሬ እግዚአብሔር ስም የምናገረው በዚህ የዕለት ጥቅም ይዟችሁ ምናልባት ስልጣን አታሏችሁ ምናልባት ነገ አይውላችሁ እማያልፍ ነገር የለም። የቀዳማው ኃይለ ሥላሴ 50 ዓመት ገዝቶ አለፈ። ደርጎች 17 ዓመት ደም አፈሰሱ አለፉ። በወያኔ የሚመራው ኢህአዴግም ያው እንደዚህ። እናንተም አሁን ማለፋችሁ አይቀርም። ግን እባካችሁ ለታሪካችሁ ለዓላማችሁ አስቡለት። ነገ ልጆቻችሁ እንዳያፍሩ ንስሐ ግቡ። እኛ እኮ ንስሐ ከገባችሁ መግደላችሁን ካቆማችሁ እኮ ማንም አይቃወምም እኮ እናንተ ስልጣን። እውነቴን ልንገራችሁ መግደላችሁን አቆማችሁ ካሁን በኋላ ይቅር በለኝ ብላችሁ የኢትዮጵያ ሕዝብ ጋር ታርቃችሁ ብትኖሩ ዘላለም ልትነግሱ ትችላላችሁ። በዚያ እያያዛችሁ ጋር አሁንም እንኳን እያስተዳደራችሁ አይደለም። እንኳንስ አሁንም እኮ ሀገር እያስተዳደራችሁ እኮ አይደለም እንዴ። ለምን በቅርቡ አንድ ዶክተር ናቸው ዶክተር ተመስገን የጻፉት አንድ ጥናታዊ ጽሑፍ አለ በመሰረት ሚዲያ ላይ ወጥቷል። ዝርዝሩን ባለፈውም ስናቀርበው ነበር። ያሉት ነገር አለ። ይሄ የኢትዮጵያ ኦርቶዶክስ ላይ የተጀመረው ጥቃት መንግስታዊ መዋቅር ነው፣ በመዋቅር የሚፈጸም ነው። ስለዚህ ይቆማል ብላችሁ አትጠብቁ። ሊቆም አይችልም። ብልጽግና እስካለ ድረስ ቤተክርስቲያኒቱ ላይ የሚደርሰው ጥቃት የሚቀጥል ነው የሚል በዝርዝር ነገሮችን፣ ምሳሌዎችን፣ ክስተቶችን እያገናኙ በደንብ የገለጹበትን አንድ ጥናታዊ ጽሑፍ አይተናል። ፊልድ ማርሻል ብርሃኑ ጁላ አንድ ላይ ከተገኙ እንመታለን ብለዋል። ይሄ በቪዲዮ ማስረጃ በማህደር የተቀመጠ ነው። ሌላም ምስክርነትም አያስፈልግም። ሌላ አንድ ጀነራል እንደዚሁ ቤተክርስቲያን ከገቡ ቤተክርስቲያን ገብተን አብረን እንመታለን ያሉት። አሁንም እየቀረበ ያለው ምክንያት ታጣቂዎች መሸሸጊያ ያደረጉ ገዳማት ውስጥ እየገቡ ነው የሚል ነገር እየተሰጠ ነው። እንደዛ ከሆነ ደግሞ ታጣቂዎች በሌሉበት በደቡብ ኢትዮጵያ በኦሮሚያ ክልል ቤተክርስቲያናት እየተቃጠሉ ነው። ስለዚህ ይሄ ምክንያት ሊሆን አይችልም ብለዋልም ዶክተር ተመስገንም። ልዩነቱን ልንገር። ልዩነቱ ያን ጊዜ መሳሪያውም በጣም ኋላ ቀር ነው።
የሚገደሉትም ያው መሳሪያው የሚገለውን ያህል ነው የሚገለው። አሁን እኮ የማይታይ ድሮን መጥቶ የሚያስቀድሱ መነኮሳትን የሚጨርስ ከሆነ እንዴት አድርገህ ነው ከዚያ ከጣሊያን ጋር የምታወዳድረው? አታወዳድረውም እኮ። አንዱ መድፍ 10-15 ኪሎ ሜትር ሄዶ የሚመታ ከሆነ እንዴት አድርገህ ነው በ100 ሜትር የሚመታ ጠበንጃ ጋር አወዳድረህ ግድያውን እንትን የምትለው? ሊወዳደር እኮ አይችልም። የመግደያው አይነት የከፋውን ያህል የሰዎቹ ክፋትም ያን ያህል ካንያቸው ከመግደያው መሳሪያ ጋር ነው ያመጣው። ጭካኔው ከዚያው ጋር ነው አብሮ ያለው እና የሚቆም አይደለም ነው እኮ እያልኩ ያለሁት። አይቆምም፣ ሊቆምም አይችልም። እሱ ከቆመማ ዓላማቸውን ዘነጉ ማለት ነው። ነግሮናል እኮ ወንድማችን ብንያም እኮ ማየት አልፈልግም በኢትዮጵያ ምድር ላይ ብለዋል እኮ። አልፈልግም፣ ማየት አልፈልግም። ከዚህ በላይ እንዴት አድርገው ይንገሩን? ትልቁ ችግር እኮ የተነገርነው ሰዎች አለመስማታችን ነው እንጂ እሳቸውም እኮ ነግረውናል። አንድ በሁለተኛ ደረጃ ይኸው ከሴቶች ገዳም፣ በነገራችን ላይ ከሴቶች ገዳም እንኳን ጠበንጃ የያዘ ወንድ አይገባም። ከወንዶች ገዳም ደግሞ ሴት አይገባም። ዋልድባ ሴት አይገባም። ከሴቶች ገዳም ወንዶች አይገቡም። እንኳንስ መሳሪያ የያዘ እንኳን መሳሪያ እርግጠኛ ነኝ ይሄ ወታደር የሚባለው ይገባል። ምክንያቱም መነኩሴ ደፍሯል። ባለፈው ይገባል። እነሱ ይገባል። ይሄ በባላገር ያሉት ሰዎች ግን እርግጠኛ ነኝ 100% ነው የምናገር፣ አይገቡም። ነውር ነው። ከሴቶች ገዳም ወንድ አይገባም። አይገባም። ነውር ነው። በፍጹም ኃጢአት ነው። እንደ ወንጀል እንደ ኃጢአት ነው የሚቆጠረው። ወንጀል አይደለም። በነገራችን ላይ ወንጀል ኃጢአት ከወንጀል በላይ ነው ህዝቡ የሚያይበት እይታ። ነገሩ ወንጀል ማለት ኃጢአት ነው፣ የህግ ቋንቋ ነው። ወንጀል የህግ ቋንቋ ሲሆን ኃጢአት ደግሞ የመጽሐፍ ቅዱስ ቋንቋ የሃይማኖት ቋንቋ ስለሆነ ነው፣ አንድ ነው። ግን ኃጢአት ነው የሚለውን ነገር ህዝቡ በጣም ይፈራዋል። ስለዚህ ከሴቶች ገዳም መግባት ኃጢአት ነው። አያደርጉትም፣ አይገባም። ይሄ እንዲሁ ቅስም በር ተብሎ የተደረገ ነገር ነው። በዚህ በውይይቱ ጊዜ ደግሞ ሌላው ከዚህ ውይይት ያለ እንትን እንዲያ የነሱ የራሳቸውን የጥላቻ መንፈሳቸውን በደንብ አድርገው ለመግለጥ ያደረጉት ነገር በቃ ጥላቻቸውን በትክክል መጥላታቸውን በእንደዚህ አይነት ነገር በእንደዚህ አይነት ጊዜ አርገው ነው ሊያሳዩ የሚችሉት። ከዚህ ውጭ ሊያሳዩ የሚችሉት የለም። ስለዚህ የኔ እንዳልኩ ነው። አሁን ይሄ 100% ይሄ ፖለቲካ ነው ለነሱ። ይሄ እንደዚህ ብሎ አንድ ሰው መናገር በጣም ፖለቲካ ጥሩ አይደለም። ግን እኔ ሰብአዊ መብት ነው እየተናገርኩ ያለው። ሰው አትግደሉ እያልኩ ነው። ሰው ሁኑ እያልኩ ነው። እንዴት ነው ሰው ሁኑ ሰውን የሚገለው? እንዴት ነው በተለይ ሴትን እንዴት ይገላል ሰው? እንዴት ተባብሮ ደፍሮ ሴት ህፃንን ይገላል ሰው? እንዴት? ምን አይነት ህሊና ነው? ምን አይነት ተፈጥሮ ነው? ሴቶችን በደቦ ደፍሮ ገድሎ የሚገል እያለቀሱ እያቃተቱ የሚያስገድል ምን አይነት እርግማን ነው? እስቲ አስብ። ይሄ እኮ ከሰውነት ተራ መውጣት እኮ ነው። በጣም እኮ ልብንና አይምሮን እኮ ይሰብራል ወንድም ማለት ነው። ይታርገል እንገርህ እና ይሄ ሆን ተብሎ የተደረገ ነው መሆኑን በዚህ በመንግስት የተደረገ መሆኑን እኮ የምታውቀው ምርመራ በሚደረግበት ጊዜ ባለፈው ሲናገሩ ነበር። 35 ሰው ቆጥረናል፣ አስከሬን ቆጥረው አሳይተውናል አይደል? ግን ጠቅላይ ሚኒስትሩ ሲነግሩን የነበረው ሁለት ሰው ሶስቱ ናቸው የጥበቃ ሰዎች ናቸው የሞቱት፣ የጸጥታ ሰራተኞች። ቆይ እነሱ ካልገደሉ ለምንድን ነው ለገዳዮች ጠበቃ የሚቆሙት? እነሱ ካልሆነ ያደረጉት የተገደለውን ይሄን ያህል ተገሏል ብለው ለማን አይናገሩም? እነሱ ካላደረጉት
ለገዳዮች ጠበቃ መቆም ከሆነ ገዳዮቹ እነሱ ናቸው ማለት ነው። ይሄ እኮ ማረጋገጫው እኮ ቀላል ነው። የሃይማኖት ተቋማትን ሂዱና መርምራችሁ ምን አስባለ? እነሱ ካልገደሉ ጳጳሳት ሲሄዱ መከልከል ምን አስመጣ? አትናገሩ ማለት ምን አመጣው? እነሱ ካልገደሉት አትጻፉ ማለት ምን አመጣው? እኔ ስናገር አትናገር ማለት ምን አመጣው? እነሱ ካልገደሉት። ስለዚህ ማረጋገጫው አልተገደሉም ብሎ መከላከሉ ራሱ ገዳዮቹ ራሳቸው መሆኑን የሚያረጋግጥ ነው ማለት ነው። ካልሆነ ይንገሩ እኛ እነከሌ ናቸው፣ ይሄንን የገደለው ከሌ ነው፣ ይህን ያህል ሰው ሞቷል፣ አብረን እንዘን ይበሉን። ያን ጊዜ እንመናቸው እነሱ አልገደሉም ብለን። አለበለዚያ ከነሱ ውጭ በኢትዮጵያ ውስጥ የሚገል ሰው የለም።